አብዱራህማን ሮቤ በአርሲ ዞን ሎዴ ጦሳ ወረዳ ተወልደው የመጀመሪያና ሁለተኛ ደረጃ ትምህርታቸውን እዚያው ተከታትለዋል። የመጀመሪያ ዲግሪ ከጅማ ዩኒቨርሲቲ በውጭ ቋንቋዎች ጥናት፣ ሁለተኛ ዲግሪ ደግሞ ከአፍሪካ አመራር ልቀት አካዳሚ በኮሚኒኬሽንና ሚዲያ ጥናት አግኝተዋል። አብዱራህማን ሩቤ የጋዜጠኝነትን የሥራ ዓለም የተቀላቀሉት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ሪፖርተር በመሆን ሲሆን ቀጥሎ በኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ከሪፖርተርነት እስከ ምክትል ዋና ሥራ አስፈጻሚነት አገልግለዋል። ከ2014 ጀምሮ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ሥራ አስፈጻሚ በመሆን እስከ ሕይወት እልፈታቸው ያገለገሉ ሲሆን ባደረባቸው ሕመም በሕክምና ሲረዱ ቆይተው ገና በ40 ዓመታቸው ከዚህ ዓለም በሞት ተለይተዋል። ሥርዓተ ቀብራቸውም አዲስ አበባ በሚገኘው ኮልፌ የእስላም መካነ መቃብር ተፈጽሟል። አብዱራህማን ሩቤ በስራ ቅንና ታታሪ እንደነበሩ ባልደረቦቻቸው ይገልጻሉ። ከሰውም ሰው ነው፣ ለሰው የሚኖር ሰው ነው፣ ለቤተሰቡ የሚኖር ሰው ነው። ሰው ማለት ዝም ብሎ ሁለት እግር ያለው ሁለት አይን ያለው ሳይሆን ራሱን ሰጥቶ ለስራውም ለቤተሰቡም ቤተሰቡን እንደ አባት እንደ ወንድም እንደ እናት አድርጎ የሚያኖር ሰው፣ ለስራው ደግሞ በጣም ቀና ሰው፣ ተሯሩጦ ቀን ሌሊት ሳይል ሌሊት 8 ሰዓት 9 ሰዓት ስራ ገብቶ የሚሰራ ሰው ነው። ይሄ ልጅ እንደ ዳይሬክተር ይሰራል፣ እንደ ሪፖርተር ይሰራል። ከማንኛውም ሰው ጋር ጥሩ ግንኙነት አለው፣ ጥሩ ቀረቤታ አለው። ሁሉንም ሰው በአንድ አይን የሚያይ ሁሉንም ሰው እኩል የሚንከባከብ ተቸገረ ከሄድክ የሚሰማክ የሚያዳምጥ ችግርህን ሊፈታ የሚጥር አብዱራህማን ዛሬ ቢሞትም ጥሩ አሻራ አሳልፎ ነው የሞተው። ኃላፊነቱ በጣም ጥንቅቅ አድርጎ ስራውን የሚያውቅ ስራውን የሚወድ በሚጠበቀው ልክ ኮሚትድ ሆኖ ስራውን የሚሰራ ወንድማችን ነው የነበረው። እጅግ በጣም ነው የሚያሳዝነው። ለኛ በተለይ ለኢቢሲ ቤተሰብ ለሁላችንም ቅርብ እንደምትመለከቱት ከትንሽ እስከ ትልቅ ሁሉም ሰው ያለቀሰለት ነው። አብዱራህማን አመራር ሆኖ በዚህ አይነት ደረጃ እንግዲህ ሁሉም ባልደረባ የሚያለቅስለት ወንድም የሚልለት ሰው ነው። አብዱራህማን በኢቢሲ የሪፎርም ስራ ትልቅ ሚና እንደነበራቸው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ቢኒያም ኤሮ ገልጸዋል። አቶ አብዱራህማን ሩቤ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በምክትል ዋና ስራ አስፈጻሚነት ከ4 ዓመት በላይ አገልግሏል። አሁንም በማገልገል ላይ ነበሩ። እንዲሁም በፋና ቴሌቪዥንም በኦቤንም አገልግሎት ሲሰጡ የነበሩ ታታሪ ትጉና ቅን ወንድም ነበሩ። ተቋማችን በተለያየ ጊዜ ጀመራቸውን የለውጥ ስራዎች በመደገፍ ተቋሙ በተለይ በይዘት ለውጥ እንዳያመጣ ለሀገራችን ለውጦች ስኬታማነት ቁልፍ ስራዎችን ሲሰራ የነበረ ወንድማችን ነው። በማህበራዊ ህይወታቸው አርአያ ሊሆኑ የሚችሉ ሰው እንደነበሩ የኢቢሲ አመራሮች ያስረዳሉ። አብዱራህማን በማህበራዊ ህይወቱ በጣም ሩህሩህ፣ ለሰው የሚያዝን የሆነ ሰው ተቸገረ ከተባለ ከማንም አስቀድሞ ለሰው የሚደርስ ነው። በገንዘቡ ተበድሮ ሁላ ሰው የሚረዳ ነው። አብዱራህማን አንድ ሰው ታመመ ከተባለ ቀድሞ የሚደርሰው እሱ ነው። ሰው ተቸገረ ከተባለ የሚረዳው፣ ሰው እናስተባብር ከተባለ መጀመሪያ የሚመጣው እሱ ነው። ኢቭን ታሞ አሁን አልጋ ላይ ሆኖ ሰሞኑን ችግሮች ሲፈጠሩ ማህበራዊ ህይወት አለን። አሁን ኢቢሲ ውስጥ ትልቅ ማህበራዊ ህይወት አለን። ከእያንዳንዱ አልቀረም እያየ ፕላትፎርም ላይ እያየ እያንዳንዱ ላይ ኮንትሪቢዩት እያደረገ እየተሳተፈ የነበረ ሰው ነው። ለሰው ከገንዘብ ይልቅ ለሰው ትልቅ ቦታ የሚሰጥ ትልቅ ሰው ነው። አብዱራህማን ስራ ላይ በጣም ታታሪ፣ ስራውን የሚወድ ቢሮ ብዙ ቀን አድሮ ሰርቷል። አብዱራህማን እኔ ያውቃለሁ። እዚህ ብቻ አይደለም ኦቤን እያለ እንደዛ ነው። ስራን ያን ያክል የሚወድ ነው። አሁን ራሱ ታሞ በመሀል ሲሻለው ቢሮ ገብቶ የሚሰራ ሰው ነው። ሌላ ደግሞ የሪፎርም ሰው ነው አብዱራህማን። አብዱ ጥሏቸው ያለፈ መልካም ነገሮች ብዙ ናቸው። አብዱራህማን ከሰው ሁሉም ተግባቢ፣ ሰዎችን የማያስቀይም ተባባሪ፣ አጋዥ፣ ቅን፣ የዋህ፣ ለእውነት የቆመ ነው። ከማንም ነገር በላይ ለእውነት የቆመ አብዱራህማን የፈለገው ነገር ቢፈጠር ከእውነት ከያዘበት ፍንክች የማይል ከሱ ደግሞ ብዙ ትምህርት የሰጠን አጋዥ፣ ተባባሪ፣ ሌት ተቀለፊ ብቻ ብዙ እንትኖች ያጥሮኛል እኔ ስለ አብዱራህማን ለመናገርና 7/24 ከሪፖርተሮች ጋር እኩል ሌሊት ቢሮ የሚያደርሰው ነው። አብዱራህማን ቢሮ ያድራል።
የሪፖርተርን ስራ የአንከሮች ስራ ያለ እሱ ተነስቶ ትራንስፖርት ሲያስተባብር ታገኘዋለ። ለሊት የቴክኒክ ክሩ ሲያስተባብር ታገኘዋለ። ካሜራ ክሩ ሲያስተባብር ታገኘዋለ። የይዘት ስራን ሲመራ ታገኘዋለ። እና በሁሉም ቦታ ብቁ የሆነ የሙያ ብቃት ያለው የአመራር ብቃት ያለው ሰውኛ አስተሳሰብና ቅንነት ያለው ለእውነት ከሁሉም በላይ የቆመ ታላቅ ሰው ነው ያጣነውና አብዱራህማን ሩቤ በኢቢሲ ለውጥ ላይ ትልቅ አሻራ ያሳረፉ መሆናቸውን የገለጹት ዋና ስራ አስፈጻሚው ቤተሰቦቻቸውን በቀጣይነት ለመንከባከብ እንደሚሰራ ተናግረዋል። የወንድማችን ያው ለተወሰነ ጊዜ በሕክምና ሲረዳ ቆይቷል። ተቋሙም ያን ክትትል እያደረገ እየደገፈ ነው የቆየው። አሁንም በደረሰባቸው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለተቋማችን ሰራተኞች በሙሉ ጥልቅ የሆነ የሐዘን ስሜታችንን እንገልጻለን። መጽናናትን ለሁሉም እንመኛለን። ተቋማችን የባልደረባችንን ሙሉ ሁኔታ ሲከታተል ድጋፍ ሲያደርግ ነው የቆየው። አሁንም ልጆቹም ቤተሰቡን በሙሉ አቅሙ ይደግፋል። እስከ መጨረሻውም አብሯቸው እንደሚሆን ቃል እንገባለን። ድጋፋችንም ክትትላችንም አይለያቸውም ማለት ነው። አብዱራህማን ሩቤ ባለትዳርና የሶስት ልጆች አባት ነበሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ስራ አስፈጻሚ አብዱራህማን ሩቤ ሀገር በችግር ውስጥ በሆነችበት ወቅት በትጋት ሲሰሩ እንደነበር በቀብር ስነ ስርዓት ላይ የተገኙ የመንግስት የስራ ኃላፊዎችና የሃይማኖት አባቶች ገለጹ። ኢቲቪ ያነጋገራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ፣ የተወካዮች ምክር ቤት አባላት መስፍን እርካቤና መሐመድ አህመድ እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ለአብዱራህማን ሩቤ ቤተሰቦች መጽናናትን ተመኝተዋል። ሪፖርተራችን መሐመድ አህማቶ አስተያየቶቹን አሰባስቧል። ሀገር ችግር ላይ ሆና ታምኖ 24 ሰዓት ደከመኝ ሰለቸኝ ሳይል ሲሰራ የቆየ ሰው ነው። እኔ ኦቤን ላይም ባለሙያ አመራር ሆኖ አውቀዋለሁ። ኢቢሲም ፌደራል ላይ ከመጣው እንተዋወቃለን፣ በቅርበት አብረን እንሰራለን። በማንኛውም ጊዜ እኩለ ሌሊት ላይ ብትፈልገው ታገኘዋለህ፣ በአካል ታገኘዋለህ። በማንኛውም ጊዜ ታዛዥ፣ ስራ ወዳድ፣ አገር ወዳድ፣ ለሀገርም ለሙያውም የታመና ሚዛናዊ በሙያውም የተካነ ባለሙያ ነው። እጅግ በጣም ከፍተኛ ሀዘን ተሰምቶኛል። ይሄ ለኢንዱስትሪውም ለሙያውም ትልቅ ጉዳት ነው። አንድ ትልቅ ሰው ነው ያጣ ነው። ጨቅላ ህጻናትን ነው ትቶ የሄደው። እነሱን የማሳደግ የሁላችንም ኃላፊነት ነው። ሙያ ውስጥ ያለንም እሱን የምናውቀው ተቋሙ የሰራባቸው ተቋማትም ልጆቹን የማሳደግ ኃላፊነት የሁላችንም ነው ብዬ ወስዳለሁ። እግዚአብሔር ለወዳጅ ዘመዶቹ፣ ለቤተሰቦቹ፣ ለስራ ባልደረቦቹ መጽናናትን ይስጣቸው ማለት እወዳለሁ። ኢቢሲ በእኛ በዲሞክራሲ ቋሚ ኮሚቴ ስር ካሉ የዲሞክራሲ ተቋማት ግንባር ቀደምና አንዱ ነው። ወንድማችን አብዱራህማንን አውቀዋለሁ። አብረን ስንሰራ ነው የቆየው። በእውነቱ ዛሬ እንደዚህ ህይወቱ በማለፉ በጣም ተሰምቶናል። ሙያተኛ ነበረ፣ ኃላፊም ነበረ። በደረሰበት ሀዘን ከልብ አዝነናል። ለቤተሰቦቹ መጽናናትን ይስጥልን። ሀዘኑን ዳርቻ ያርገው፣ እግሩን ደረቅ ያርገው። እንግዲህ ቀሪ ልጆቹን ቢያንስ መደገፍ ይገባናል የሚል እምነት አለኝ። ኢቢሲ እኔም እንደ ባለሙያ ተወልጄ ያደኩበት ቤቴ ነው። ይሄ ሚዲያ በአሁኑ ወቅት የተያዘውን የለውጥ ጎዳና አስቀጥሎ እዚህ ደረጃ ለማድረስ ኢቢሲን ኢቢሲ ለማሰኘት የአመራር ሚና በብቃት እየተወጡ ካሉ አመራሮች አንዱ ነው። አብዱራህማን በእውነት የስነ ጥበብ ሰው ነው። ጋዜጠኛ ነው፣ ጸሐፊ ነው፣ አንባቢ ነው። ራሱን በዕለት ተዕለት በንባብ እና በተለያዩ መንገዶች በትምህርት ለማሳደግ እየጣረ በኦሮሚያ ኮሚኒኬሽን ቢሮ፣ በኦቢኤን ዛሬ ትልቅ ሚዲያ ሆኗል። ለዚህ የሱ የሙያ አስተዋጽኦና የአመራርም አስተዋጽኦ ከፍተኛ ነው። ሁላችንም በዚህ በጎ ተግባር ላይ እንልፋ። ለዚህ ቤታችን ላይ ጥረት እናድርግ። አላህ የወንድማችንን መጨረሻ ያሳምርለት፣ ለቤተሰቦቹ ሶብር ይስጥልን። ልጆቹ ደግሞ የኛ ልጆች ናቸው። ልጆቹን የኛ ልጆች አድርገን ማሰብ የሁላችንም ኃላፊነት ነው። ልጁ ወንድማችን 3 ልጆችን ትቷል፣ ሂዷል። የቲም ናቸው። ከጎን ልናያቸው የሱ መውደዳችን ምልክት ቀጣይ ነገሮቹን ማስቀጠል ነው።